የእውነት ነው ፍቅር አይደለም የማስመሰል ልብሽን ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩት ሱሶነብኝ ዘውትር አንቺን ማየት አበባ ትወጃለሽ አሉ ነው። አመሰግናለሁ በጣም እንዴት ልንገር እና ከዛ በተጨማሪ ሄለን ማለት በጣም ባለሙያ ምግብ ስትሰራ በጣም ነው የሚጥምላት። ከሚዲያ ባሻገር እኮ አብረን ሻይ ቡና እንላለን እንጫወታለን እና ኖርማል ነገር ነውና ከዚህም በኋላም አብረን እንቀጥላለን አይቀርም ዋጡት አሁን ሙሉ በሙሉ ሰላም ነው አላ ያው በስልክ ስላወራን እኔና እንጂ በዛ ነው ተነራናት በደንብ ሰላም ነው መውደድ ዛሬ አስጨንቆኛል አዲሱ ፍቅሬ ምን ይሻልሽ አመቻችተን ራት አብረን ብንወጣ ከዛ ተጫውተን ምናምን በሰፊው ስለሱም በዛውም በደንብ ባውቅ ደስ ይለኛል። እውነት ለመናገር አሁን ከማውቀው በላይ በተሻለ በደንብ ባውቀው ሚስታን ደስ ይለኛል። አሪፍ ኦኬ ኢትስ ኦኬ አንቺ ለኔ የመጀመሪያዬ አይደለሽ ኖሮት ያውቃል ከዚህ በፊት ላንቺ ሚፍታ ምን አይነት ሰው ነው? እውነት ለመናገር ሚፍታ በጣም ተጫዋች ነው፣ ቁም ነገረኛ ነው። በዛ አምሮ እኔ ሳምሮ አላጣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ ተሰማም፣ ሁሉ ኮይስ አለንለት አልሐምዱሊላህ። እንግዲህ ዛሬም ከች ብያለሁኝ እናንተን ቀን ለማሳመር ማን ይመጣል ሁሉ ጊዜ ሚፍታ። ኤኒዌይስ እንግዲህ መጀመሪያ ከሰላምታ ስንጀምር ሁላችሁም ውሏችሁ ቆንጆ እንደሆነ ተስፋ አደርጋለሁኝ። ከዛ በተጨማሪ እንደኔ ፏፈሽ ያላችሁ እንደምትኖሩም ተስፋ አደርጋለሁ። በተቻለ መጠን ጊዜያችሁን ከኔጌቲቭ ኢነርጂ ከመጥፎ ስሜት ወጣችሁ በጥሩ ስሜት ለማደስ ሞክሩ። በተቻለ መጠን ሳቁ፣ ተዝናኑ። ህይወት እንደዛ እየተሆነ ነው መገፋት ያለበት። ምክንያቱም መሳቅ የሆነ ጥናት ያውም በቅርብ የወጣ ጥናት አለ መሳቅ እድሜን ያረዝማልና የማይስቁ ወይም ኮስታራ የሆኑ ሰዎች ቶሎ የማርጀት ፕሮባቢሊቲያቸው ሰፊ ነውና እናንተ ደግሞ ጤናችሁን ለመጠበቅ ዘና ያላችሁ ነው መቆየት ያለባችሁ። ከዛ በተጨማሪ ደግሞ እናንተ ዘና ማለት ካቃታችሁ ያው ሚፍታ ይመጣል ዘና ሊያደርጋችሁ ማለት። ኤኒዌይስ እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁኝ። ለብዙዎቻችሁ ይህንን ቪዲዮ እየተመለከታችሁ ላላችሁ እኔ ያጠፋሁት ነገር ካለ በጣም ይቅርታ። እኔም ማፊም አውርተንበት ላይክ ነገራቶች ልክ እንዳልነበሩና እያደረግን የነበረው ነገር ላይክ ሄለንን አስቀይመናት ከሆነ የሚል መደምደሚያ ላይ ደርሰናል ማለት ነው። ሜቢ ሄሉ በዚህ አጋጣሚ አስቀይመንሽ ከሆነ እኔም ማፊም በእኔም በማፊም ስም ይቅርታ። ምክንያቱም አንድ ቤስት ፍሬንድ ወይም ደግሞ አንድ ጓደኛ በህይወቱ የተለያዩ ቻሌንጅ በሚገጥሙት ሰዓት ምንም ነገር ቢሆን እስከ ጥግ ድረስ ከጎኑ መቆም ይገባችኋል። እናንተም እንግዲህ ከዚህ መማር ያለባችሁ በህይወታችሁ የሚኖሩ የሴት ጓደኛ ሊሆን ይችላል፣ ኖርማል ጓደኛ፣ ቤስት ፍሬንድ የወንድ ጓደኛ፣ ወንድ ለወንድ ጓደኛ፣ ሴት ለሴት ጓደኛ፣ ማንኛውም ቢሆን በህይወታችሁ ምንም ነገር በሚገጥማችሁ ሰዓት ጎን ለጎን መቆም አለባችሁ። ምክንያቱም ችግር አማክሮን አይደለም የሚመጣ። እኔም ህይወት ላይ ወደፊት ምን እንደሚፈጠር አላውቅም። ማፊም ላይ ሊሆን ይችላል፣ ሌሎቻችሁም ላይ በህይወታችን ማንም ሰው ጋራንቲ ወይም ደግሞ ይሄ ማስተማመኛ የለውም። እኔ ህይወት ላይ ከዚህ በፊት ብዙ መጥፎ ነገሮች ገጥመውኝ ነበር። ለዛም ደግሞ ከጎኔ ሆነው ብዙ ጓደኞቼ ያንን ጊዜ እንዳልፍ ምክንያቱ ተዋል። እነሱም ደግሞ የሆነ ነገር ሲደርስባቸው ላይ ከካሜራ ጀርባም ሌሎች ጓደኞቼ በእርግጥ አሉ ማለት የሴት ጓደኛም የወንድ ጓደኛም ሌሎችም አሉኝ። ሜቢ ሄለን ጋር ያለው ነገር በቪዲዮ ስለመጣ እናንተን ግራ አጋብቷችሁ ሊሆን ይችላል እንጂ ሌሎች ጓደኞችም ጋር የሆነ ነገር በሚገጥማቸው ሰዓት በምችለው መጠን እስከ ጥግ ድረስ ከጎናቸው ቆማለሁ። ያንንም ችግር ደግሞ እንደዛ ሆነ እናልፈዋለን። እኔም የሆነ ነገር በሚገጥመኝ ሰዓት እንደዚሁ እነሱ ከጎኔ ሆነው ያንን ችግር በጋራ ሆነን ነው የምናልፈው። እናንተም ማድረግ ያለባችሁ ይህንን ቪዲዮ እየተመለከታችሁ ያላችሁ ቤተሰቦቻችን እናንተ ላይ በህይወታችሁ ችግር በሚደርስባችሁ ሰዓት ለጓደኞቻችሁ ቅርቡ ናችሁ፣ አወያያቸው፣ ነገሮችን አብራችሁ ለመፍታት ሞክሩ። ምክንያቱም ለብቻችሁ ምንም አይነት ነገር መጋፈጥ አትችሉም። ይሄ ድር ቢያብር አንበሳ ያስር የሚባል ነገር አለና ብቻችሁን እያንዳንዱ ነገር እንፈታለን ብላችሁ የምትታገሉ ከሆነ መጨረሻው ዲፕሬሽን ውስጥ መግባት ነው የሚሆነው። ከአቅማችሁ በላይ የሆነ ነገር በሚመጣ
ሰዓት ራሳችሁን ያልሆነ ነገር ለማድረግ መወሰን ደረጃ ትደርሳላችሁ። እኔ ከዚህ በፊት ብዙ ነገሮች በራሴ ብቻዬን ለመጋፈጥ የሞከርኳቸው ብዙ ጊዜያቶች አሉ። ያሳካኋቸውም አሉ፣ ያላሳካኋቸውም አሉ። ከጎኔ ጓደኞች ሆነው ደግሞ ያንን ችግር በጋራ የወጣነው ደግሞ የተፈጠሩ ችግሮች አሉና በተቻለ መጠን ችግር በሚፈጠር ሰዓት ቤስቱ ናችሁ፣ እርስ በርስ መተጋገዝ አለባችሁ። ሄሉም ህይወቷ ላይ የተፈጠረውን ነገር ከጎኗ ሁኜ እኔ በተቻለ መጠን ለማድረግ ሞክሬያለሁኝ ብዬ አስባለሁ። ነገር ግን አጥፍቼ ከሆነ በዚህ አጋጣሚ በጣም ይቅርታ። ሄለን እንደተቀየመችኝ ስለገባኝ ማፊ ጋር ማታም ስናወራ ነበር። ላይክ ሄለንና እኔ ምንም ነገር የለንም፣ we are just a friend። ሶ በተቻለ መጠን እሷ ችግር በሚደርሳ ሰዓት ከጎኗ መሆን አለብኝ። አንቺ ማፊም ብትሆን ለሄለን ከጎኗ መቆም እንዳለባት ነግሬያታለሁኝ። እኔም ብሆን ደግሞ ከሄለን ጎን፣ እኔ ላይ ደግሞ የሆነ ነገር በሚፈጠር ሰዓት ሄለን ከጎኔ ልትሆን ትችላለች፣ ሌሎች ጓደኞቼም ማፊም እና እርስ በርስ እንደዚህ የተጋገዝን ነው ብቻ ይህንን ችግር በሚፈጠር ሰዓት ማለፍ ያለብን። ነገር ግን እኛ ያደረግነው ነገር በስሱም ቢሆን ትንሽ ቅር አሰኝቷት ሊሆን ይችላል ብዬ አስባለሁ። ጭቅጭቅ መፈጠሩ፣ ነገራቶች ወዳልታሰበው ዳይሬክሽን መሄዳቸው ብቻ ቅሬታ የፈጠረ ስለመሰለኝ ማፊን ያደረገው ነገር ስህተት ሊሆን ይችላል። በተቻለ መጠን ተረጋግተን አንቺም ሄለንም ቤስት ነው መሆን ያለባችሁ የሚለውን ብቻ ጥሩ ነገር ላይ ደርሰናል ማፊም ጋር ማለት ነው። እኔም ደግሞ ሄለንን ሶሪ ለማለት ያክል ያው ጊፍት ይዤላት መጥቻለሁ ማለት ነው። ሄዱ በዚህ አጋጣሚ ደስ ይላል። ያበለባ ዝናብ ሊጥል ነው። ሌላ ጊፍት ይዤላት ልመጣ ነበር። በእርግጥ በዚህ በብርድ ሰዓት ገንፎ ምናምን ነበር የሚያስፈልገው። ቅዝቃዜ ነው፣ ዝናብ እየጣለ ነው። ነገር ግን ሄሉ ከሌላ ነገር በተሻለ ሁኔታ ከሌሎች ጊፍቶች በተሻለ ሁኔታ ሌሎች ቪዲዮቿንም እየተመለከትኩ ነበርና ከሌሎች ጓደኞቿም ሲሰጧት ያየሁት አበባ በጣም እንደምትወድ አውቄያለሁኝ። ስለዚህ ሄሉን ይቅርታ ለማለት ያክል ዛሬ ይህንን ቆንጅዬ የጽጌረዳ አበባ ይዤላት መጥቻለሁኝ ማለት ነው። ያው በሌላ ነገር እንዳታስቡት፣ we are just a friend። ነገር ግን የሆነ ነገር በሚፈጠር ሰዓት ሰዎች ነንና ስህተት በሚፈጠር ሰዓት በተቻለ መጠን እርስ በርስ ይቅርታ እየተባባል ነው ማለት ያለብን። እኔም ደግሞ አጥፍቼ ከሆነ ነገራቶች ልክ መስለው ስላልታዩኝ ሄለንን ይቅርታ ማለት እንዳለብኝ ወስኛለሁ። ሴቶች ደግሞ ደስ ይላቸዋል ጊፍት ሲሰጣቸው። በትንሽ ነገር ነው ደስተኛ የሚሆኑት፣ በትንሽ ነገር ነው የሚከፉት እና በተቻለ መጠን ያው ከአሁን በኋላ ሄለንንም ማፊንም ላለማስከፋት እሞክራለሁኝ። በእርግጥ ማፊና ያለ ነገር ሌላ ነው፣ ሄለንና ያለ ነገር ሌላ ነው። በሌላ ነገር እንዳታስቡት ለማለት ያክል ነው። ኤኒዌይስ እንግዲህ ሄሉንም ማፊንም ጠርቻቸዋለሁኝ። ቀድሞ ማን እንደሚመጣ አላውቅም። አብረው ይምጡም አላውቅም፣ ተደዋውለውም ሊሆን ይችላል። ይሄኔ ማን ያውቃል? ኤኒዌይስ እንግዲህ ቀድመው የመጣው ጋር አብረን እንቀጥላለን። እስከዛው እኔ እዚሁ እጠብቃቸዋለሁኝ ማለት ነው። አብራችሁኝ ነው። ሄሉዬ ታራረስ አለሽ ልቆይ ነበር ትንሽ አቅፌ። ለምን አቅፌኝ ነው እንዳልሽው? እኔ ደግሞ ልቆይ ነበር ስትይ ቤት መስሎኝ። እኔ ስሪ አይ ሰከሱ ኖርማል ነው። በሌላ ጊዜ ታውቂያለሽ። አይሻልም? እንዴት ነህ? ሰላም ነህ? ቅድም እንደነገርኩሽ ወደ ገደለው ቀጥታ ልግባ። ነብይ አስከፍቼሽ ሊሆን ይችላል። በህይወታችን ብዙ ነገር ይገጥመናል። ልክም ያልሆነ ነገር ሰርቼ ሊሆን ይችላል። አሮን ነው እንዴት መንገር እንዳለብኝ ብቻ እኔ ጥፋት ላይ ያለው መሰለኝ፣ ያልሆነ ነገር ያደረኩ መሰለኝ። አሮን ነው እንዴት መግለጽ እንዳለብኝ አላውቅም። እውነት ችግር የለውም ማለት አስከፍቼሽ ከሆነ አስቀይሜሽ ከሆነ ከጎንሽ መቆም በነበረብኝ ሰዓት የምር ካልቆምኩኝ ያ የኔ ጥፋት ነውና በዛ ይሆን ዘንድ አበባ ትወጃለሽ አሉ። አመሰግናለሁ በጣም አበባ ትወጃለሽ አሉ። በጣም ነው የምወደው። ለዛ ነው አዲስ አበባ የገባሽው።
የምር በጣም አመሰግናለሁ። አልጠበኩም፣ እውነት አልጠበኩም። የምር በጣም ነው የማመሰግነው። አሁን ሰላም ልትያቸው ትችያለሽ ጉዳይን ከጨረስኩኝ በኋላ። አበባ እንደምትወጂ ምናምን ቪዲዮዎች ምናምን አየሁ። አቻሉ ሌላ ጊዜ እናመጣልሽ ነበር። ነገር ግን ይበልጥ ያው አበባ እንደምትወጂ ሳውቅ አበባ ይዤልሽ መጣሁ። ደስ ይላል። አመሰግናለሁ። በጣም ባይዘው አበባ በጣም ነው የምወደው እና የምወደውን ነገር ነው ይዘህልኝ የመጣኸውና አመሰግናለሁ። በጣም ነው የማመሰግነው። አታሽከሩ። እኔ አይናፋር ነኝ። ኧረ ወይኔ ከዛ በተጨማሪ በሰፊው ሰላም ያቸው እነሱ። ከዚህ በኋላ ደግሞ ከአበባ የተሻለ ነገር ሆነውስ ብዙ እንጠብቃለን። አይጋ እኔ ባይዘው የሴቶች በትንሽ ነገር እንደሰታለን እያልኳቸው ነበር። እውነት በትንሽ ነገር የሚቀየሙት በትንሽ ነገር የሚደሰቱት እና ሜቢ ላይክ ትናንትና ምናምን የተፈጠረው ነገር ትንሹ ነገር አስቀይሟ ከሆነ ምናምን እያልኩ ነበር። አዎ። እና እንዴት ናችሁ? ሰላም ናችሁ? ቤተሰብ ሁሉ ሰላም ነው ወይ? አለን እኛ በጣም ደህና ነን። እውነት ለመናገር ማለት ነው ትላንት አንዳንድ ሰዎችም እየጠየቃችሁኝ ነበረ እንዴት ሆነ ምናምን እያላችሁ እና አሁን ላይ ብቻ ሰላም ሆኗል ሁሉም ነገር። አንተንም ደግሞ በጣም እንደተጫንኩ ተሰማኝ ታውቃለህ። አይ ኖርማል። አንድ ጓደኛ ለጓደኛው ማድረግ ያለበት ነገር ነው የጠየቅሽኝ። አዎ ላይክ ሜቢ ነገሮችን ያወሳሰበው ስንጫጫህ ነበር ምናምን። ከዛ ማፊም ደግሞ ነገሮችን በሷ ወይም እሷም ልክ ልትሆን ትችላለች። አንቺም በአንቺ ወይ ልክ ነሽ። ሁላችንም በየራሳችን መንገድ ብቻ ልክ ነን። ያለ መግባባት ነገር ነው የተፈጠረው እንጂ ከዚህ በኋላ የሚሆን ነገር ቢደርስብሽ ህይወት ላይ በእርግጥም ና ቶሎ ልትይኝ ትችላለች። እሷንም ነይ ልትያት ትችላለች። ኦኬ ኖርማል ነገር ነው። እሷም ልክ ናት። ምክንያቱም ሴት ልጅ ናት፣ ይሰማታል የሆነ ነገር። እኔም በራሴ ስለማውቀው ግን እሷም ምክንያቱም ያልተረዳችው ነገር ጀስት እንደ ጓደኛ ነን፣ እኔ እናንተ ጓደኛሞች ነን። ያው ከጎኔ ይሁንልኝ ድረስልኝ ነው ያልኩት አንተን እና እሷም ደግሞ ያው ትንሽ ስላልተረዳች ነው እንጂ ኖርማል ነው። አንተንም ተረድቻለሁ። ቅጣ ደግሞ አንዳንዴ ስለ ተጭኛቸዋለሁ ሁለታቸውንም በጣም በቃ አንተ ላይ ነው ሞር ጫና ያደረገብህና በጣም ይቅርታ ማለት ነው እፈልጋለሁ። ማለት መጀመሪያ ቀደምኩሽ። ቀድመኛል፣ ግን ያው እኔም ማለት አይቀርም ነበር። እውነት ነው። አሁን ሙሉ በሙሉ ሰላም ነው አላ ያው በስልክ ስላወራን እኔና እንጂ ለዛ ነው አሁን ተነራናኩ። በደንብ ሰላም ነው። ግን ግራ አንቺ ግራ ነው አንቺ ግራ እኮ ነው እንጂ። አዎ እኔ ግራ ነው እኮ ግራዬን ፈልጌ ነበረ። ለዛ ነው አንቺ ግራ ይሄ ነው እኮ። ኧረ ይሄ ነው ግራ፣ ለኔ ግራ ይሄ ነው እንጂ ግራ አጋባሽኝ እኮ አጠራጠርሽኝ። ቀኝ ይበልጣል ከግራ እንደዚህ እየተባለ የተባለ የሰላም ስምምነት ያስፈልገናል። አክቹዋሊ ማፊንም እያወራኋት ነበር ማታ ማለት ነው። እና እሷም ነገሮች ልክ እንዳልነበረ ምናምን ምራስ አክቹዋሊ ደውዬላት ነበር። እኔ እኮ ተደዋውለው እንዳይመጡ ምናምን እያልኳቸው ነበር። እውነት እና እሱ ከትካት አፍሽ ላይ ማልቀው ሻመት አታወሪ እድሜ ያለች ሴት ፍንታ ማለት ከእሷ ጋርም ባወራ ደስ ይለኛል። ትመጣለች አይደል? አደራችሁን ግን እሺ፣ እኔ እንዳታስጨንቅ። እኔ አበባ ተሰጥቶኛል። ለካ ይሄ ደግሞ ሌላ ትኩሳት ነው፣ ሌላ ትኩሳት ነው። የምር ደስ ብሎኛል። ግን የምር በጣም ከዚህ በኋላ አበባ ሲሰጠኝ እንደ ጸልይ የአበባ ማሳ አውሰደኝ ያስፈልግሻል። ስንት ካሬ ይሆንልሽ? ስንት ሄክታር? በቃ አንተ የሆነ ተሊ በቃ ታል እስከምትለው ድረስ ምን ያክል ነው? ምን ያክል አንድ 2000 ቁጥር በጣም ምደፍሩ አይከኝ ይሻላል። እሳሳታለሁ ብዙ ጊዜ 2200 ካሬ የሌለኝ ሰውዬ ከባድ ሰው ነሽ። እና ደግሞ በዚህ አጋጣሚ ማውራት የምፈልገው ነገር አለ እና ብዙ ሰዎች አልተረዱም ታውቃለህ። ጀስት ጓደኛሞች ነን፣ ግን ያው ብዙ ሰው አልተረዳም እና ቤስት ፍሬንድ እና አንድ ሰው ለጓደኛው እንደሚያደርገው ነው እኔም ለሱ ማድረግለት እሱ የሚያደርግልኝ። ከዛ የዘለለ ነገር እንኳን የለንም እና ምን ችግር አለ? ከዚህ ጋር ነው
ብንቀራረብ ምን ችግር አለ? አይ በለጥሽኝና ስለለን ከፈለክ አሁን ኖርማል ነው የመሬት አቀማመጡ በዛ ሂል ጫማ ነው የለበሽው እና ቤተሰብ አሁንም ቢሆን ስሙ እኔ የምለው በቃ ሚፍታህ ሁሌም አለ ሁሌም አክቹአሊ ለምን እንደሌላ ነገር እንደሚያስበው አላውቅም ለሄለን ብቻ ሳይሆን ለሌሎች ጓደኞች ለሌሎች ሴት ጓደኞች አሉ በዙሪያ እነሱ ጋር እንትን ሲሆን ላይክ እንደዚህ ሳቀርባቸው ኦሪዮን ነገር ሳግዛቸው አሁን ምንም ነገር ያላሉት አንቺ ጋር ሲሆን ለምን አንተ እንዳለው አይ ዶንት ኖ ከረረ ቆይ ምንድነው አንተ ቆይ ጓደኛ ነው ፈያቀ አይና ፋር ስለሆንክ ይሁን ባይ ዘ ዌይ የመጀመሪያ እኔ በጓደኝነት ደረጃ የመጀመሪያ ያክናኝ እኮ ሌላ ነገር እሺ አሉ አንቺ ለኔ የመጀመሪያ አይደለሽ አይደለም ኖሮት ያውቃል ከዚህ በፊት እና ሜቢ ሚዲያ ላይ ምናምን ያው እኔ እናንተ እንደዚህ ኖርማል እኮ እንተዋወቃለን ቤተሰብ አሁን ግዴታ ሚዲያ ላይ ስለመጣ ነው ትንሽ ነገሮች እንትን ያሉት እንጂ ከዛ ከሚዲያ ባሻገር እኮ አብረን ሻይ ቡና እንላለን እንጫወታለን እና ኖርማል ነገር ነውና ከዚህም በኋላም አብረን እንቀጥላለን አይቀርም ዋጡት እሺ ሚፍታ እንዴት ነው በጓደኝነታችን ደስተኛ ነክ ወይ ያ ዋይናት የእውነት ስለኔ ሰባዩ እንፈላለን ያ እንትን አንድ ጊዜ ጆሮሽን ብትሽልኝ ለነሱ ልንገራቸው ሄለን ማለት በጣም ጥሩ ልጅ ናት የምን ልጅ በጣም ጥሩ ልጅ አይደለሽ ልጅ ናት ያልከኝ በጣም ጥሩ ልጅ ናት እና ከዛ በተጨማሪ ሄለን ማለት በጣም ባለሙያ ምግብ ስትሰራ በጣም ነው የሚጥምላት አትዙሪ እና ምግቦቿ በጣም ይጣፍጣሉ ሺዝ በቃ የምትገርም ልጅ ናት ያላት እና በቃ እውነት ሌላ የምቀጥለው ነገር አለ አመሰግናለሁ ወላ ምን እንዳልክ አላውቅም ላንቺስ ሚፍታ ምን አይነት ሰው ነው እውነት ለመናገር ሚፍታ በጣም ተጫዋች ነው ቁም ነገረኛ ነው በዛው ልክ እና የምር ከሱ ጋር መዋል የሆነ መገናኘት ከተዋወቀ ሰዓት ጀምሮ እርሴ ተከድኖ አያውቅም በቃ ዝም ብዬ መሳቅ ነው ስራዬ እና ነገራችን ላይ መሳቅ ደግሞ እድሜ ያረዝማል እንደዚህ አይነት ሰው ደግሞ ከጎናችሁ ሲሆን ሁሌ መሳቅ ነው ስራችሁ መሳቅ ነው አመሌ ይያላችሁ እሺ አመለ በቃና በትግርኛ እስኪ ምን እንትን ሲንትለጭልኝ ፊሊንግሽን እሺ በሌላ ቋንቋ ሌላ ምንኛ ቋንቋ ትችላለህ ሌላ ከእንግሊዘኛ እና ከአማርኛዎች ምን ነው አሁን እኔ ከዚህ በላይ ማውቀው ነገር የለም እኔ በቃ አሁን ጋይስ ካሁን በኋላ ያለው ቪዲዮአችን ቀጣይ የሚሆነው በእንግሊዘኛ ነው ሙሉ በሙሉ አሁን እኔ ሊቀርስተው ስላንተ ያወራው ነው ያቋረጥከኝ ነው ባወራሻል እና ለማንኛውም ግን ስለያወኩ በጣም ደስ ብሎኛል የመጀመሪያ ጊፍቱን አበባ ሰጥቶኛል አመሰግናለሁ ከዚህ በኋላ እውነት አንቺ ደስተኛ ሁኚ እንጂ ሌላ የሚያስደስትሽ ነገር ምንድነው ሌላው ነገር ሰጥቻለሁ ኦኬ ምን ያስደስትሽ እሺ አንድ ጥያቄ ልጠይቀኝ እሺ ካልክ እና ራት አብረን ብንበላ ደስ ይለኛል ራት ኦኬ እና የሆነ ቀን አመቻችተን ራት አብረን ብንወጣ ከዛ ተጫውተን ምናምን በሰፊው ስለማወቅ ፈልገሽ ነው ስለሱም በዛውም በደንብ ባውቅ ደስ ይለኛል እውነት ለመናገር አሁን ከማውቀው በላይ በተሻለ በደንብ ባውቀው ሚፍታን ደስ ይለኛል አሪፍ ኦኬ ኢትስ ኦኬ ተስማማ ግን አሁን ችግሩ ማፊ ነገር ስታክ ሌላ ነገር ውስጥ ነው የምንገባው ነው ማፊንም መጣት እንችላለን ኦኬ ችግር የለውም እና ተስማምታል ኢትስ ኦኬ እሺ ማፊም መጣች እየሳቅሽ ነኝ
ሄለን ማለት አስተዋውቃችሁ እንጂ ሰላም ነው እንዴ? ስንት ነው የምታስተዋውቀን? ሌላ ናት ወይስ? ደህና ነሽ? አለ ሰላም ነሽ? ግሬት ነሽ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ያላ አልሐምዱሊላህ ደህና ነኝ። ሁላችሁም ባላችሁበት ሰላም ሁኑልኝ። ተቀበሉ። ማታ ስላወራነው ነገር ሄዶን እያወራን ነበር። ያው ነገራቶች ሁላችንም በየአቅጣጫው በመሰለን መንገድ ትክክል እና ማታ ስላወራነው ነገር ሄለንንም እያወራኋት ነበር። ብቻ ሁላችንም በየአቅጣጫው በየራሳችን መንገድ ልክ ልንሆን ይችላለን፣ ግን አለመግባባት ተፈጥሮ ነበር። ለዛ ሶሪ ያልኳት ነበር። አበባም ሰጧት። አበባ ትወዳለች ሰው አንተ ሰጣት ከዚህ ነው እና ሶሪ ምናምን ብያታለሁ። ያለውን ነገር ከአሁን በኋላ ቀርፈን ሺዝ ጀስት ኤ ፍሬንድ ፎር ሚ። ያንቺና የእሷ ቦታ የተለያየ፣ አንቺ ሌላ ዳይሬክሽን፣ እሷ ማዘር ብትመጣ ደግሞ ሌላ ዳይሬክሽን፣ ሁሉም የየራሱ ቦታ አለው እና ያንን ነገር እያወራኋቸው ነበር። የምትዩ ነገር ካለ ምናምን ጎይ ነው ኦኬ አዎ ትላንት የማይሆን ነገር ተፈጥሯል ምናምን ነገር ያው በእኔ ቦታ ብትሆንም ማንኛውም ሰው የሚያደርገው ነገር ይመስለኛል። በሰዓቱ እየሆነ የነበረው ነገር እንደዛ እንዳደርግ አስገድዶኛል። እርግጠኝነት አንቺም በእኔ ቦታ ብትሆኝ የምታደርጊው ነገር ነው ብዬ አስባለሁ እና ያው ትረዱኛላችሁ እየጠብቃለሁ እና ሶሪ ግን እንትን ኖርማል ነው። ከዛ በተጨማሪ ደግሞ ማለት ነው ዋቢ ራት ተጋብዘናል። እሺ ምንም አይነት ስለነገራችን ላይ አላመጣሁሽም። አላሰብኩም። እኔ ራሱ አትነግረኝም ነበር ማለት ነው። አይ እኔ ካመጣሁ ላትኳን ጃመጣሽ ላተወራ እንደዛ ነው። ራት ተጋብዘናል። እሺ ቀን ምናምን እሷ ጋር ጨርሽ ማለት እንትን ግን ማለት ይቅርታ በሌላ መንገድ እንዳትይብኝ ሌላ ጊፍት አተነ ማለት አበባ ለጓደኛ እና አበባ ትወዳለች። ቪዲዮቹ ምናምን ያየው ነበርና እና ደግሞ ሌላ ጊፍት ሰላ ምንም ተፋታል ይያ አላስብም። አይ አበባ በጣም ነው የምወደውና ፕላስ ደግሞ መንገድ ላይ ወደዚህ ስመጣ አበባ ቤቶች ነበሩ። እዚህ ትልቅ አሻንጉሊት ብሰጣት አሁን ሌላ ነገር አትይኝም ትያለሽ? አይ አበባ እና ሌላ ነገር ይለያያል። አሻንጉሊት ብሰጣት ይሻል ነበር። ኖርማል ነው። ከአበባ ይሻላል። አይ ሲጀመር ብዙ ጊፍት አለ ነገራችን ላይ ማለት ነው። በርግጥ ችግር የለውም። አበባ ብዙ ትርጉም አለውና ለፍቅረኛ ምናምን ነው የሚሰጠው። ግን አይ ከዚህ አበባ እንደምትወድ አውቃለሁ ማለት ብዙ ቪዲዮ ላይ አያታለሁ። ግን ያው ሌላ ነገር ነጭ አበባ ስጡኝ አልኳቸው ገብቼ። ከዛ አይ ነጭ የለንም ማለት ነው። ሌላ ጊፍት አለ። ከለሩ ምንም አይሰራም። የምር ማፊ እኔም አንቺን አመሰግናለሁ ማለት አንቺም ልክ ነሽ። ምክንያቱም የራስሽን ሰው መጠበቅ አለብሽ። ሲቀጥል ደግሞ በአንቺ ቦታ ብሆን እኔ የማደርገው ነገር ነው። እኛ ሴቶች ደግሞ በቃ ትንሽ እንፈራለን እና የራሳችን ነገር ሲነካ ምናምን እንፈራለን እኛ። ለዛ ነው እና ተረድቼሻለሁ። ሶሪ በጣም እንግዲህ ካስከፋውሽ ማለት ተጭኛቸዋለሁ በጣም ኖርማል። አንቺም ጭንቀት ላይ እንደሆንሽ እኮ ገብቶኛል። እንደዚህ አይነት ሁኔታ ተፋቶኛ አታረጊም ያስባለሁ። ግን ያው አለ አይደል አንዳንድ ሰዎች ያለ መግባባት አሁን ደግሞ ነገሮችም ተፈጥሯል። እናንተም ደግሞ ቤስት እንደሆኑልኝ ነው የምፈልገው ነኝ እንሆናለን። ችግር የለም ደስ ነው የሚለን። ባይሆን ከዚህ አንዷን ለሷ ብትሰጣት። ኧረ ያንቺ ነው። ኧረ ሄለን በጣም ታውቃለች። አያስፈልግም። ያንቺ ጊፍት ነው። ያንቺ ለጌታ ነው። ለሷ ሌላ ነው እኮ ለኔ ይዞ መምጣት ይችላል ነበር እኮ ለሁለታችንም በነገራችን ላይ። ጋይስ እንግዲህ የዛሬ ቪዲዮአችን የሚመስል ሌላ ትኩሳት ልታመጡ ነው? ኖ አይደለም። ከዚህ ስጣት ያልኩ። ኧረ ካንቺማ አይሆንም። ለኔ ለብቻ ማምጣት ይችላል። ገዛላታለሁ። እውነታውን ገዛለች። እኔ ነግሬህ ነው የምትገዛልኝ። አልፈልግም። ተይ ማቢ አልፈልግም። ታስቀናላችሁ ግን ደስ ትላላችሁ። ምንድን ነው የምትለኝ? እኔ ይጨንቀኛል አሁን አንቺ ተው እና ሚስታ በደንብ ለሷም ደግሞ ያለውን ነገር በደንብ አስረዳት። የኔና አንተን ነገር ያ አክቹአሊ ኦሬዲ ማታ እያወራ ነበር። ለዛ ነው እንትን ያለው ግን በደንብም ደግሞ ብትነግራት ክሊር ሆኖ ልሻል ወይስ የምትፈልጊው ነው? ይልኛል ግን ያው ቤስት ፍሬንድ ናቸው እስከማውቀው ድረስ እንደዛ ናቸው። ሰው እንደ ቤስት ፍሬንድ ሁኑ።
ሌላ ነገር እኔ ማየት አልፈልግም። በነገራችን ላይ ምንም ነገር አይፈጠርም። እንትን ባይከፋኝ ደስ ይለኛል። ለምን አስከፋሻል? ለምን አስከፋሻል? የእውነት እንትን እያለኝ ነው፣ እየከፋኝ ነበር ሰሞኑን። ጥሩ ሙድ ላይ አልነበርኩም። እንትን ምንም ነገር ተጠንቀቁ፣ ተስተካከል። ማስጠንቀቂያ አትዩት ከልቤ ነው። ባይዘው የእውነት ምንም ነገር ሌላ አታስቢ። ያው እንዴት ነው ይሄ ጓደኛሞች አላ እኔም የተለየ ነገር አላደርግለትም፣ እሱም የተለየ ነገር አያደርግልኝም። ሁሌ ደግሞ አንቺም ትኖሪያለሽ። አንቺ አሁን ጓደኛ አለሽ? ጓደኞች አለሽ? ጓደኞች አሉኝ። አሁን እንዳንተ እኔና አንቺ እንደምንሆነው አይ ነው እንዳንተ ጓደኝነት እኮ እኔና አንቺ እንደምንሆነው አይሆኑም። አይ እንዴት እንደኔና እንደሷ ያምር መስተካከል ያለባቸው ነገሮች አሉ ማለት ነው። እንደዛ እኮ መስተካከል ያለባቸው ነገሮች አሉ። ምን እንጨምር ንገሪና። አረ ምን ይላችኋል? ታውቁታላችሁ መቼም። አይ አይደለም ማድረግ የሌለባችሁን ነገር ታውቁታላችሁ። ያንን እያሰባችሁ ምናምን ጓደኝነታችሁን ቀጥሉ። ያው በጓደኝነት መሀል መግባት አልፈልግም። እናንተም ጓደኛ እንዳትሆኑ ማለትም አልችልም። እናንተም ጓደኛ ሁኑ። ግን ያው ሁሉም ልክ ሲኖረው ደስ ይላል እና በዛም በሰላማዊ መንገድ እንቀጥላለን ብዬ አስባለሁ። እሺ ክብርነት ጉዳይ አብረን ነው ለሁለት እንሂድ እንዴ እንላለን። እራት እንትን ሁለታችሁ ናችሁ? ኧረ አይደለም ነው ሁላችንም ነው የተው። ሄለን እቺ ልጅ እውነት አብረን የተጠራነው አብረን የተጠራነው ከዚህ በላይ መጨነቅ የለባትም እቺ ልጅ። በቃ የምትይው ነገር አለ ሄሉዬ? አመሰግናለሁ፣ በጣም አመሰግናለሁ። እና አንዳንድ ሰዎች በሌላ ብትረዱ አትረዱ፣ እንደዚሁ ኖርማል ተረዱን ነው የምላችሁ። ሲቀጥል ደግሞ ታምራላችሁ ሁለታችሁ። አብረን እንግዲህ ከቀጠልን አብረን ጓደኝነታችን ቤተሰብ ሆነን ወደፊት ያው እኔ ከጎናችሁ ሆኜ እድራችኋለሁ ብዬ አስባለሁ። እና የመገባት ቅዳለን እንዴ? አይ የመገባት አውርተን እናውቃለን። ስለዚህ አንጋባም። ሲጀመር ንጹህ እህቴ እኮ ናት። ንጹህ እህቴ ናት እኮ አልነገርኩሽም? እዚህ መሀል ልግባ አስገቡኝ። ልግባ በቃ መሀል ልግባ አትገቡ ማለት ለምን ይለኛል? ለምን ትካን ማለት ኖርማል። አይ ለማንኛውም እንግዲህ ወደ ተመልካቾቻችን ከሁለቱ እህቶቼ ጋር የነበረን አይደል ጨርስ ከሁለት እህቶቼ ጋር የነበረኝ ቆይታ ይሄንን ይመስላል። አይ ሚስቶች ከሚሉ ይሻላል። ከሚስቴ ጋርና ከጓደኛዬ ጋር ነበር። ነው ልክ ነው። እንደዛው ተከታተለው ለኔ እንደዛው አቋም ነው። ልክ ነው። ተጋባላችሁ ወላላችሁ እንዴ? እና ከሁለት እህቶቼ ጋር የነበረን ቆይታ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ። እዚህ ጋር አልጨረስንም አለሽ? የምትይው ነገር አለ? ምን አለ? ኧረ ነው ተስተካክሎ ችግር የለውም። ቤተሰብ እሺ፣ አንቺ ደግሞ መዝጊያ ተናገሪ እኮ። በጣም ነው የምወዳችሁ ነገራችሁ። እኮ ከእነማ ጋር ነበርሽ? ከሚስታ ቤተሰቦች ጋር ነበርኩኝ እና ብዙ እንትንም እያየሁ ነበር። ብዙ ኮሜንት ምናምን ከጎኔ ነበራችሁ ምናምን። ያው እኔ በተረዳሁት መንገድ ነው የተረዳችሁልኝ። አመሰግናለሁ። ያው ከዚህ በኋላም ደግሞ እናስተካክላለን ብለዋል እና እንደዛ ከሆነ በሰላማዊ መንገድ ከዚህ በኋላ እንቀጥላለን እና በጣም አመሰግናለሁ። ጀምሮ ሰውዬ ማለት መቼም ነው ጨጓራ በሽተኛ ነው የሚያደርገኝ። ዝናብ ይጥል ነው ዝናብ ሊጥል ነው። ወላሂ ቻው ዝናብ ሊጥል ነው። እሺ ጋይስ እንሂዳ።